ይሄ ኢንተርቪው ባይዘዌ በጣም የታሰበበት በጣም ሻርፕ ፖለቲካሊ በጣም ጠንካራ የነበረ እጅግ በቅል የተደረገ ኢንተርቪው እንደሆነ ያስታውቃል። ጌታቸው ረዳ ራያ ስለሆነ ፒውር ትግሬ አይደለም ብሎ ራያን የኛ ነው ማለት ግን አይጋጭም። ኢትዮጵያ ውስጥ ከሆነ ከራሱ ካምፕ ጋር አብረ ካልቆምክለት፣ እሱ የሚጠላውን ካልጠላህለት፣ እሱ የሚሰድበውን ካልሰደብክለት አንድ አማርኛ አለችው ወዳደር። ጌታቸው ረዳን ህወሓትን ባለመሆን ልትከሰው አትችልም። ትናንትና እነ ጌታቸው ረዳን የሚያሸማቅቋቸው ከጫካ አብረው ስላልመጡ ነው። አሁን ግን ጌታቸው ህወሓትን ብሎ ዘምቶ፣ ህወሓትን ብሎ ተዋግቶ፣ ህወሓትን ብሎ ሀገሩ ላይ ቃታ መዞ አሳይቷል። የታደሰ ወረደን ስራ ከሚያቀሉለት ነገሮች አንዱ ጌታቸው ረዳ ህወሓት ቤት ባልተለመደ መልኩ በቀጣይ የህወሓትን ምስጢር ማውጣት መጀመሩ ነው ብዬ ነበር። የወንጀል ኢንተርፕራይዝ ነው አለ ጌታቸው ረዳ። ህወሓት የወንጀል ኢንተርፕራይዝ አይደለም። ህወሓት የወንጀል ኢንዱስትሪ ነው። አሁን በአማራ ክልል የምትዋጉ ሰዎችም ልንገራችሁ፣ ውጊያው ለሰሊጥ ነው፣ ውጊያው ለገንዘብ ነው፣ ውጊያው ለዶላር ነው፣ ውጊያው ለሀብት ነው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። የተለያዩ ርዕሰ ጉዳዮችን እያነሳንም እንነጋገራለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኞች ሆኖ በጣም በርካታ ጉዳዮችን እናነሳለን። ኢትዮጵያ አሸንፋለች፣ ጌታቸው ተከዳ፣ ጌታቸው ረዳ ብለን በጣም በርካታ ጉዳዮችን የምንነጋገር ይሆናል። ጠቅላይ ሚኒስትር አብይ አህመድን ምናልባትም በፖለቲካ ጨዋታ ለማወቅ አሊያም ደግሞ በፖለቲካል ስሌት ደካማ አርጎ በማየት ረገድ የኢትዮጵያ ፖለቲከኞች በጣም በርካታ ዋጋዎችን ከፍለዋል ብለን እጅግ ለበርካታ ጊዜ ሐሳብ ተለዋውጠናል። እጅግ በዛ ላሉ ጊዜያቶች ተነጋግረናል። እሱ የሚዘነጋ አይደለም። እንግዲህ ትላንትና ጌታቸው ረዳ ትላንትናና ከትላንት በስቲያ በፋና ቴሌቪዥን ቀርቦ በጣም በርካታ ቦምቦችን አፈነዳ። ይሄ ኢንተርቪው ባይዘዌ በጣም የታሰበበት በጣም ሻርፕ ፖለቲካሊ በጣም ጠንካራ የነበረ እጅግ በቅል የተደረገ ኢንተርቪው እንደሆነ ያስታውቃል። ጌታቸው ረዳ እንዲሁ በስሜት ያደረገው ቃለ ምልልስ አይደለም። በጣም በርካታ ድሮኖችን ባንዴ ነው የተኮሰው። በጣም በርካታ ባሩዶችን ባንዴ ነው ያቀጣጠለው። በጣም በርካታ ቦምቦችን በአንዴ ነው ያፈነዳው። ስብሃት ነጋን ደም ግፊቱን ከፍ አድርጎ ጭልጥ አድርጎት ነበር። በእርግጠኝነት ስብሃት ነጋ እንዲህ ነው ሊል የሚችለው ብዬ አስባለሁ። ሰሞኑን አንድ ፊልም እያየው ነበርና እዛ ፊልም ላይ አንድ አክተር ምን ይላል? ኪል ዩር ኤክስ ቱ ፕሮቴክት ዩር ገርል ፍሬንድ የሚል ይመስለኛል። የህወሓት የዘመናት ህግ ነበር። በእርግጠኝነት ስብሃት ነጋ ትላንትና ይሄንን ኢንተርቪው ሲያየው ኪል ዩር ኤክስ ቱ ፕሮቴክት ዩር ገርል ፍሬንድ የሚለው ኮት ትዝ የሚለው ይመስለኛል። ጌታቸው ረዳ ከትግራይ የወጣ ቀን፣ ከትግራይ ያመለጠ ቀን፣ ከህወሓት እጅ የወጣ ቀን ህወሓት አብቅቶላታል፣ አክትሞላታል፣ ኢትዮጵያ ማሸንፋለች። ምክንያቱም ጌታቸው ረዳ ከትግራይ ሲወጣ በጣም በርካታ ነጥቦችን፣ በጣም በርካታ ሚስጥሮችን፣ በጣም በርካታ ሀቆችን ይዞ እንደሚወጣ ይታወቃል። በነገራችን ላይ ጌታቸውን ለመግደል ህወሓት ሁሉንም የቤት ስራዋን ሰርታ ነበር። ምናልባት ታሪክ የሚገልጠው ያልሰማ ነው የአብይ አህመድ ከፍ ያለ ጨዋታ ጌቾን ከመቀሌ ይዟት ወጥቷል። እንዳለ የማይታወቅ ኬላ ተጥሶ ይባል ነበር። በጣም በርካታ የመሃል ሀገሩ መንግስት ባለስልጣኖች
ጌታቸው ረዳን ይበሉት እንደሆነ ብለው ይፈሩ ነበረ። ጌታቸው ረዳን ያጠፉት እንደሆነ ብለውም ይሰጉ ነበረ። አንድ ሰው ግን በጌታቸው ረዳ ለመበላት በጌታቸው ረዳ ለመጥፋት በጣም እርግጠኛ ነበር። ይህ ሰው ማን ነው? ታሪክና ጊዜ ገልጦልን ወደፊት የምናወጋው ነው የሚሆነው። ጌታቸውን አሁን መጥተው ፒውር ትግራዋይ ስላልሆነ ነው ሚስጥር ያወጣው እያሉ የህወሓት ጋሻ ጃግሬዎች እየሰደቡት ነው። ጌታቸው እንዲህ የሚባለው እንግዲህ ራያ ስለሆነ ነው። ጌታቸው ረዳ ራያ ስለሆነ ፒውር ትግሬ አይደለም ብሎ ራያን የኛ ነው ማለት ግን አይጋጭም? እኔ ምንም እያልኩ አይደለም። ጥያቄ ጌታቸው ረዳን ራያ ስለሆነ ጌታቸው ረዳን የራያ ሰው ስለሆነ በሙሉ ህወሓትነት ለመቀበል አንገታቸውን አንቋቸው ከዛ ደግሞ ራሱን ጌታቸውን እንደዛ ብለው ሰድበው ሲያበቁ ራያን መጠየቅ ግን ከባድ ነው። ከባድ ነው። በጣም ከባድ ነው። እኔ መቼስ ማልቆደኒ ማለት ነው። ጌቾ ህወሓት የታጠቃቸውን ቦምቦች በሙሉ ነው ያከሸፈበት። ህወሓት ከዚህ በኋላ አንደበት የሚኖራት አይመስለኝም። ምክንያቱም ፍራቻ ይገባቸዋል። ፍራቻቸው ምንድን ነው? ጌታቸው ረዳ ላወራው ነገር ሁሉ ማስረጃ አለው። የሰነድ ማስረጃ፣ የምስል ማስረጃ፣ የወረቀት ኤቪደንስ ሁሉንም ይዞ ነው መሀል ሀገር የመጣው። ስለዚህ መክሰስ ቢፈልግ፣ ማስያዝ ቢፈልግ፣ መያዝ ቢፈልግ ለጌታቸው ረዳ አጋዥ የሆኑ ማስረጃዎች በሙሉ ከእጁ አሉ ማለት ነው። ከእጁ አሉ። ማንም ሊሟገተው፣ ማንም ሊከራከረው፣ ማንም ኖ ሊለው አይችልም። ጌቾ የያዘውን ይዟል። የያዘውን ይዟል። ህወሓት ሞታለች፣ ህወሓት አብቅቶላታል ስንል አልሰማ ላሉን ሰዎች ከዚህ በላይ እንትን የለም። አይናቸውን ጨፍነው 30 ዓመት ያያሉ ይባላሉ፣ ግን አያዩም አለ። እንግዲህ እንኳን አይደለም 20-30 ዓመት ወደፊት አይተን ፕሬዲክት ልናደርግ ይቅርና አለ የሳምንት ጉዳይ መፍታት አቅቶን በትልቅ ፖለቲካዊ ኪሳራና በትልቅ ፖለቲካዊ ውጥንቅጥ ውስጥ አልፈናል። በጦርነት ውስጥ አልፈናል። ዋጋ ከፍለናል አለ። አሁን ይሄንን ሲል ጌታቸው ትላንትና ሳኒታይዘር ምናምን ሳኒትዬ ምናምን ሲሉት የነበሩ ሰዎች አሁን ከፈለክ ሳኒታይዘርም በለው ላርጎም በለው ቢ29ም በለው ምንም በለው በረኪናም በለው ደና አርጎ አጥበዋል። በጣም በሚያስቅ ሁኔታ ትላንትና እንደዛ አንዴ ሳኒታይዘር አንዴ ላርጎ አንዴ ቢ29 ሲሉት የነበረውን ጌታቸው ረዳን ወዳደር ተላላኪ ምን አይሏል። ኢትዮጵያ ውስጥ ከሆነ ከራሱ ካምፕ ጋር አብረ ካልቆምክለት፣ እሱ የሚጠላውን ካልጠላህለት፣ እሱ የሚሰድበውን ካልሰደብክለት አንድ አማርኛ አለችው ወዳደር። እሺ የኔ ላባደር እኔ እንደዚህ አይነት ድንግል ደናቁርቶች ምናችሁን ነው የሚያማችሁ? ይሄ እኮ ድንግል ድንቁርና እኮ ነው። ያልተነካ ድንቁርና፣ ያልታረሰ ድንቁርና። እኔ ከኢትዮጵያ መሬት ቀጥሎ የቀሩት ድንግል ድንቁርናዎች እነዚህ ናቸው። ጭርሱኑ ስሌት የማያሰሉ እንዴ! ጌታቸው ረዳን ህወሓትን ባለመሆን ልትከሰው አትችልም። ገብቷል? አብሯት ዘምቷል። ትናንትና እነ ጌታቸው ረዳን የሚያሸማቅቋቸው ከጫካ አብረው ስላልመጡ ነው። አሁን ግን ጌታቸው ህወሓትን ብሎ ዘምቶ፣ ህወሓትን ብሎ ተዋግቶ፣ ህወሓትን ብሎ ሀገሩ ላይ ቃታ መዞ አሳይቷል። ህወሓትን ብሎ ብዙ ነገር አድርጎ ተመልክተናል። which means ጌታቸውን ህወሓትን ባለመሆን ልትከሰው አትችልም። ከጌታቸው የተሻለ ህወሓት ኬት ታመጣለህ? ከጌታቸው የተሻለ ህወሓት ኬት ታመጣለህ? በትጥቅ ትግል ስላልተሳተፈ ነበር የሚከሰሰው። በትጥቅ ትግሉ ስላልነበረ ነበር የሚከሰሰው። አሁን ግን እንደዚህ ሆኗል። አብይ አህመድ ግን ይመቸው። ባይዘው አሁን ጌታቸው ረዳን የምትሰድቡ ሰዎች እረፉ። ለደብረጽዮንን እያሞገሳችሁ ጌታቸው ረዳን የምትተቹ ሰዎች እረፉ። የጊዜ ጉዳይ ነው እንጂ ምናልባት ደብረጽዮንም ፋና ላይ እንዲማወራቱ አይቀርም። ዝም ብለህ ማየት ነው።
አብቹ ከባድ ነው በጣም እንዴት እንደሚጫወት ያውቃል። አብቹ ከባድ ሰው ነው። መቼ እስማል ጎደኒ ጌታቸው የማናውቀውን አልነገረንም። በነገራችን ላይ የማናውቀውን አልነገረንም። የምናውቀውን የነገረን ዲቴሉን ነገረን። ስም ጠርቶ በጣም የገረመኝ ነገር ስም ጠርቷል። ጌታቸው ረዳ ምግበይ ተወልደ ምናምን ብሏል። ታሳውሱ ከነበረ ከወር በፊት በሰራሁት አንድ ፕሮግራም ላይ አንዲት ነገር ተናግሬ ነበር። የታደሰ ወረደን ስራ ከሚያቀሉለት ነገሮች አንዱ ጌታቸው ረዳ ህወሓት ቤት ባልተለመደ መልኩ በቀጣይ የህወሓትን ምስጢር ማውጣት መጀመሩ ነው ብዬ ነበር። ህወሓት በእድሜ እንድትቀጥል ካደረጋት እድሜ ማራዘሚያ ከሆነላት ጉዳይ መካከል ሚስጥር ገበናዋን አደባባይ ላይ የሚያወጣባት ሰው መጥፋቱ ነበር እና ደጋግሜ ስላችሁ እንደነበረው ጌታቸው ረዳ እንደዛ ያደርጋል። ህወሓትን ዋጋ ያስከፍላታል። ሚስጥሯን ገበናዋን አደባባይ ነው የሚያወጣው ብለን ነበር ከአንድ ወር በፊት እዚሁ ቻናል ላይ መለስ ብላችሁ ታዩት። ይሄው ነው የሆነው። የታደሰ ወረደን ስራ እንግዲህ ማየት ነው። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለ 2 መኝታ 5.3 ሚሊዮን ብር፣ ባለ 3 መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ጌቾ አንድ የተመቸችኝ ነገር ግን አለችው። መጠየቅ ካለብን እንጠየቃለን። ዋው! እኔ አንድ ደጋግሜ መናገር የምፈልገው ነገር በዚህ ጦርነት ከትግራይ ብቻ እንደተጎዳች፣ ትግራይ ብቻ እንደተጠቃች፣ ትግራይ ብቻ መከራ እንደወረደባት አድርጎ የሚሰራው ፕሮፓጋንዳ ትክክል ያለ አይደለ ነው። 4 ቢሊዮን ብር ዘርፈናል አለ። እድሜ ከሰጠን 40,000 ደፍረናል የሚሉ የህወሓት ባለስልጣናቶችን መምጣታቸው አይቀርም። ማይካድራ ላይ ጂኖሳይድ ፈጽመናል የሚሉ ጀነራሎችን መምጣታቸው አይቀርም። ይሄን ያህል ትምህርት ቤት አፍርሰናል፣ ገዳማት ውስጥ ገብተን ይህን ግፍ ፈጥመናል የሚሉ ሰዎች መምጣታቸውም አይቀርም። 4 ቢሊዮን ዘርፈናል። 1 ቢሊዮን ገደማውን አንድ ግለሰብ ነው የወሰደው። እጅግ እኮ ከባድ እኮ ነው ነፍስ። ይሄ እኮ በጣም እኮ የሚያስብለው በጣም የሚያስብል ነው። ህወሓት የወንጀል ኢንተርፕራይዝ ነው አለ ጌታቸው ረዳ። ህወሓት የወንጀል ኢንተርፕራይዝ አይደለም። ህወሓት የወንጀል ኢንዱስትሪ ነው። ከባድ ኢንዱስትሪ ነው ህወሓት። በጣም ከባድ የዘረፋ ኢንዱስትሪ። በጣም ደጋግሜ ስናገረው የነበረውን ቃል ትላንትና ጌታቸው የተናገረውን ሰምታችሁታል። ሰውን ሸጥ ነበር። እኔ ደጋግሜ ከሰው እስከ ቀንድ ከብት ቀጠናው ላይ የሚያሻሽጡ ስለ የነበረው ይሄንኑ ነው። የኤርትራን ሰራዊት እናዳክማለን ብለው በጀመሩት ቦይ ደንበኛ ማፊያ፣ ደንበኛ የሊቢያ ደላሎች ኢምፖርት ኤክስፖርት የማድረጊያ ካምፕ አርገውት ነበር ትግራይ። ግን ይሄ ጦርነት የደላላ ነበረ አለ ጌታቸው። ዛሴት የዶላር ነበረ፣ የገንዘብ ነበረ ብለን ስንናገር አልሰማችሁንም ነበር። አሁን በአማራ ክልል የምትዋጉ ሰዎችም ልንገራችሁ፣ ውጊያው ለዚሁ ነው። ውጊያው ለሰሊጥ ነው። ውጊያው ለገንዘብ ነው። ውጊያው ለዶላር ነው። ውጊያው ለሀብት ነው። ቆም ብላችሁ አስቡት።
ይሄ ለማናችሁም አይጠቅምም፣ ለማናችሁም አይበጅም። የዚህ ጦርነት አካሄድ በስተመጨረሻው የሆኑ ሀብታሞችን መፍጠር ነው። ትናንትና እነ ጌታቸው ረዳ ለወርቅ ነው የተዋጋ ነው አለ። እስካቫተር ሲቆፍሩ ነበር። እነዚህኞቹ መሳሪያ እያዞሩ ነው፣ ሰሊጣቸውን እንትን እያሉ ነው፣ ምናምናቸውን ከሰው እስከ እንትናቸውን እያዳለሉ ነው። ጦርነቱ የተወሰኑ ሀብታሞች ጦርነት ነው። ነግበኔ ነው፣ ነግበኔ ነው። በዚህ የሰዎች ዝውውር ውስጥ በነገራችን ላይ ነጮቹም አሉበት፣ ነጮቹም አሉበት፣ ነጮቹም አሉበት። ህወሓትን ለማዳን እንደዛ ይፍጨረጨሩ የነበሩት የአውሮፓ መንግስታት እንትና ምናምን በስደተኛ ስም የምትሰራ የዶላር ዝውውር እና ምናምን የሌለበት የለም። ህወሓት እጇ ረጅም ነው። ህወሓት እጇ ረጅም ነው። እንግዲህ ይህንን ሁሉ ቼን ነው አብይ አህመድ የሚባል ሰው ብቻውን ገጥሞ ብቻውን ኔሴንስ ከዙሪያ ያሉ ሰዎች የሉም ማለት ሳይሆን ተገፍቶ ማለት ነው። በሌሎቹ ኃይሎች ገለልተኛ በሚባል ኃይሎች ተገፍቶ ጆሮ ተነፍጎት ህወሓትና ድናታለን፣ ህወሓትና አስመልጣታለን፣ ህወሓትና አስወጣታለን እየተባለ ፍዳ መከራ ስቃዩን አይቶ በስተመጨረሻ ግን ኢትዮጵያ አሸነፈች። የትናንትናው ኢንተርቪው ላይ ያየሁት የጊዜ ጉዳይ እንጂ ኢትዮጵያ ሁሉንም ጠላቶቿን ረታ ታሸንፋለች። አሁንም የምናገረው ከፈረሱ አፍ ሰምተነዋል፣ ከፈረሱ አፍ አድምጠነዋል፣ ከፈረሱ አፍ እውነቱን አውቀነዋል። ስለዚህ ባንድም በሌላ ትግራይን የውጊያ ሜዳ ከሚያደርግ ሌላ የፖለቲካ ስሌት ራሳችንን መጠበቅ አለብን። የኢትዮጵያ የፖለቲካ ሜዳ እስከ ሞት የምትታመኑለት አይደለም ምለው ለዚህ ነው። ጌታቸው ረዳ ለዚህ ምሳሌ ነው። እንግዲህ ያሳየ ውጊያ እየመሩ ወርቅ ይሸጡ ነበረ። የአዲግራትን ወርቅ ያጋዙ፣ የቤተሰቦቻቸውን ዳይናሲቲ የገነቡ፣ የራሳቸው ስርወ መንግስት ያላቸው አስፈሪ ሁለተኛ መንግስቶችን እንዲህ የጊዜ ጉዳይ እንግዲህ ትላንትና ጌታቸው ረዳ ይሄን ሁሉ ወንጀለኞች ይዞ ህግ ማስከበር ያልቻለው ጸጥታ ኃይሉ በእጁ ስላልነበረ ነው። ታደሰ ወረዳውን ምን ያደርጋል ነው? አብሮ ይዘርፋል፣ ያዛርፋል፣ አብሮ ይጮሃል፣ ያጫጫሃል፣ አብሮ ከነሱ ጋር ያጇክማል ወይንስ ማየት ነው? አሁን አርጩም ያለው ጌታቸው አርጩም አልነበረው። ጌታቸው ልጓሙ አልነበረውም። ጌታቸው አቅሙ አልነበረውም። ጌታቸው ዱላ አልነበረውም። ጌታቸው ራሱን ትላንትና አንስቶታል። ምክንያቱም እነኚህ ሰዎች ይተዋወቃሉ፣ በምናምን ይጠቃቀማሉ፣ አንድ አይነት ኃይል ናቸው፣ አብረው ሰርተው የሚያውቁ ናቸው፣ ምናምን አታክ ለመደራረግ አይመች። ግን በጣም ፖለቲካሊ ሻርፕ፣ በጣም ፖለቲካሊ ጠንካራ፣ በጣም ፖለቲካሊ ኢንተርቪው አድርጓል ጌታቸው። ሜሲን የሆነባቸው አንቀረቀባቸው። ዘፋኙ እኔን ትቶ አንቺ ላይ ይዞርና ነገሩ ያበደው ሌላ ሆኖ እንዳይደንቀው አብዶ ከነፈልሽ ተብሎ እንዲወራ ጨርቅ እንድጥልልሽ ልብሽ በኔ ኮራ ላይሽ ተገድጄ ደጅሽ በሄደውም በአንቺ ራሴን ስቼ ጨርቄን አልቀደውም እኔን ትቶ አንቺ ላይ ይዞርና ነገሩ ያበደው ሌላ ሆኖ እንዳይደንቀው አገሩ ብሏል አብይ አህመድ ያኔ መጨረሻ እንግዲህ ኢትዮጵያ አሸንፋለች። በቃ እኔ ኢትዮጵያ እውነቷ ሲወጣላት አየው። ኢትዮጵያ ሐቋ ሲወጣላት አየው። ግን በአንድ ኢንተርቪው ያ ጌታቸው አድናል፣ ጌታቸው አማልዳል፣ ከጌታቸው ውጪ ወደ ውጪ ሲል የነበረ የፖለቲካ ካምፕ ጌታቸውን አንቅሮ ተፈው። ያልከውን ካላልክለት አይወድም። ይሄ ድንግል ደንቆሮ ካምፕ አሁንም እስቲ ከፈረሱ አፍ ነው የሰማነው። እየሞትን ያለነው እንደ ጋራ ነው። ህወሓት እያጠፋችን ያለችው እንደ ቡድን ነው። ኖ እንበላት አላለም። ይሄ አብይ አህመድ ተላላቂ ሆኖ ምናምን ይህንን የጅል ምክንያትን አቁም። ራስን አታጃጅል። ምንም በማይሆን ነገር ራስን አታሞኝ። ከአንተ የተለየ ሀሳብ ያለውን ሰው እንዳለ የአብይ ተላላኪ ብለ ይሆናል እንዴ?
ካንተ የተለየ ሐሳብ ያለውን ሰው እንዳለ ሆዳደር ብለ ይሆናል። እሺ እኔ ላባደር አይሆንም በቃ አይሆንም። ደግሞ እኔ ለምን ጌታቸው ረዳ ከአብይ ጋር መስራት ሲጀምር እንደዛ ሚስቱ እንደተቀማ ባል እንዳለቀሱ የገባኝ ትላንትና ነው። ወዳችሁ አይደለም ለካ ነፍሴ። እንዴት እንዲያትሆኑ ታዲያ ይገባችኋል። እንዴትም ብትሆኑ፣ እንዴትም ብትጮሁ፣ እንዴትም ብታጇኩሙ፣ ግን የኛ ሀገር እንደዚህ ነች። አሁንም ሐቋ ይወጣላታል። ገና ነው። ዝም ብላችሁ ጽኑ፣ ዝም ብላችሁ ቁሙ፣ አትፍረክረኩ። በወጀቡ በምኑ አትደንግጡ። ዝም ብላችሁ ቁሙ። ምንም አይፈጠርም። ምንም አይፈጠርም። ምንም የሚለወጥ ነገር የለም። ምንም እንደዚህ የኢትዮጵያ ጠላቶች ጊዜ ጠብቀው እጃቸውን እየሰጡ የኢትዮጵያ ጠላቶች እንደዚህ ወቅት ጠብቀው እየተፈረከረኩ ኢትዮጵያም ድል እያደረገች ትቀጥላለች። መቆም መጽናት ያለብን ከእውነትና ከእውነት ጋር ብቻ ነው። ከህሊናችን ከማያጣላ፣ ከልባችን ከማያራርቅ፣ ከሐሳባችን ከማይገፋ፣ ከእውነታችን ከማያሸሸን እውነትና ሐቅ ጋር መቆም ነው። at the end of the day ኢትዮጵያ ታሸንፋለች። ልክ እንደዚህ ማለት ነው። አሁን ጀግና ያሉትንም ምን ያሉትንም ያጣጥሉ ምናምን ችግር የለውም። የጊዜ ጉዳይ። ኢትዮጵያ ታሸንፋለች። ወደዱም ጠሉም፣ ፈለጉም አልፈለጉም፣ ተዋጠላቸው አልተዋጠላቸው፣ ታኘከላቸውም አልታኘከላቸው፣ እቺ ሀገር ማሸነፏን ትቀጥላለች ነው የምለውና እንደዛ ነው እንግዲህ። ጌቾ ይመቸው ያራድዬ ልጅ ወደን ነው የምንጨርሰው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩን። የነገሰ ይበለኝ።